በፍትሐ ብሔር ጉዳይ ስህተት ያለበት ውሳኔን ልታሳርሙ የምትችሉበት ከይግባኝ ውጪ የሆነ አንድ መንገድን በተመለከተ ነው የዛሬው ቪዲዮ። እንግዲህ ብዙ ሰው በውሳኔ ቅር ሲሰኝ ይግባኝን ነው የሚያስበው። ነገር ግን ከዚህ ጎን ለጎን ሌላ ውሳኔን የምናሳርምበት መንገድ አለ። ይህ ምንድነው? ዳግም ዳኝነት መጠየቅ ይባላል ማለት ነው። ከይግባኝ ምን ይለየዋል? እንዲሁም ደግሞ በእንዴት ያለ ሁኔታ ነው ዳግም ዳኝነት ልንጠይቅ የምንችለው የሚለውን እና ተያያዥ ሀሳቦችን ከሰበር ውሳኔ ጋር አድርጌ በዛሬው ቪዲዮ ማነሳላችሁ ይሆናል። በቅድሚያ ግን ሰላም፣ እንኳን ደህና መጣችሁ ወደ ሎየር ምህረት ዩቲዩብ ቻናል። እኔ ጠበቃ ምህረት ነኝ። ቻናሉን ሰብስክራይብ በማድረግ እንድትጀምሩ ጠይቃለሁ። እንግዲህ በፍትሐ ብሔር ጉዳይ ክርክር ስታደርጉ ቆይታችሁ ማስረጃ አቅርባችሁ ተከራካሪያችሁም እንዲሁ ማስረጃ አቅርቦ በመጨረሻ ፍርድ ቤት ውሳኔ ይሰጣል። ነገር ግን በውሳኔው ቅር የተሰኘ አካል ይግባኝ ለማለት ወዲያው የሚያስብ ነው የሚሆነው። ነገር ግን የሚከተሉት መስፈርቶች ከተሟሉ ይግባኝ ሳይሆን መባል ያለበት የዳግም ዳኝነት ጥያቄ ፍርዱን ወይም ውሳኔውን ለሰጠው ለራሱ ለፍርድ ቤቱ ሊቀርብ ይገባል ማለት ነው። ስለዚህ ምን ምን መስፈርቶች ሲሟሉ ነው ዳግም ዳኝነት መጠየቅ የምንችለው የሚለውን ስንመለከት፣ አንደኛ ውሳኔው ሊሰጥ የቻለው በሐሰት ተዘጋጅቶ በቀረበ ሰነድ ከሆነ፣ ሁለተኛ በሐሰተኛ የምስክርነት ቃል ወይም መደለያ በተቀበሉ ምስክሮች ቃል መነሻነት የተሰጠ ውሳኔ ከነበረ፣ ሶስተኛ የወንጀል ተግባርን መሰረት በማድረግ የተሰጠ ውሳኔ ከነበረ የሚሉት ናቸው መስፈርቶቹ ማለት ነው። ታዲያ ይህንን አቤቱታ የሚያቀርብ ሰው ምን ማረጋገጥ አለበት? ከፍርድ በፊት ፍርድ ወይም ውሳኔ ከመሰጠቱ በፊት ባደረገው ማጣራት ሁሉ በምንም መልኩ እንደነዚህ አይነት ከላይ እንደገለጽኳቸው አይነት ነገሮች ስለመፈጸማቸው የማያውቅ መሆኑን ማስረዳት ይጠበቅበታል። ወይም ሊያውቅ የማይችል መሆኑን ማረጋገጥና ይህንኑ ለፍርድ ቤቱ ማስረዳት ማሳመን ይጠበቅበታል ማለት ነው። ይሄንን ለምሳሌ አንዱን እናንሳና ሐሰተኛ ምስክርነት በመሰጠቱ ነው ውሳኔ ሊሰጥ የቻለው የሚለውን ብናይ፣ ምስክሩ ለምሳሌ የሙያ ምስክር ነኝ ብሎ ቀርቦ ሊሆን ይችላል። ስለዚህ ፍርድ ቤቱም የሙያ ምስክር ነው ብሎ ያንኑ መነሻ አድርጎ ለሌላኛው ወገን ውሳኔ ሰጥቶ ወይም አንደኛውን ወገን በሚጠቅም መልኩ የሙያ ምስክር ያቀረበውን ተከራካሪ በሚጠቅም መልኩ ውሳኔ ሰጥቶ ሊሆን ይችላል። ስለዚህ እናንተ የዳግም ዳኝነት አቤቱታ አቅራቢ ከሆናችሁ አንድ ማረጋገጥ ያለባችሁ ነገር ምንድነው? ወይም ለፍርድ ቤቱ ግልጽ ማድረግ ያለባችሁ ነገር ምንድነው? ያ የሙያ ምስክር ባይቀርብ ኖሮ ወይም የሙያ ምስክር ነው ተብሎ የቀረበው ሰው ባይቀርብ ኖሮ ፍርዱ በዚህ መልኩ ሊሰጥ አይችልም ነበረ የሚለውን ለፍርድ ቤቱ በግልጽ ማስረዳት ይጠበቅባቸዋል ማለት ነው። ይሄንንም ያው በቃለ መሐላ አስደግፋችሁ ነው ማረጋገጥ ያለባችሁ። ለፍርድ ቤቱ የራሱ የሆነ አቀራረብ አለው። በባለሙያ ታግዛችሁም በራሳችሁም ልታቀርቡት የምትችሉት ነው። ሌላው ከዳግም ዳኝነት ጋር በተያያዘ የሚነሳው ዳግም ዳኝነት መጠየቅ የሚቻለው ከይግባኝ በኋላ ነው ወይስ አይደለም የሚለውን በተመለከተ ነው። አንድ ውሳኔ ከተሰጠ በኋላ ቅር የተሰኘው አካል ይግባኝ ሊል ይችላል። ስለዚህ ይግባኝ ክርክር በሚደረግበት ወቅት ወይም ይግባኝ የማለት ፕሮሰሱ ወይም ሂደቱ ከተጀመረ በኋላ በፊት የተሰጠው ውሳኔ በሐሰተኛ ምስክር ወይም በወንጀል ተግባር ምክንያት የተሰጠ መሆኑ ሊደርስበት ይችላል። ይግባኝ ከማለቱ በፊት ይሄንን ነገር ላያቅ ወይም ላይደርስበት ይችላል። ስለዚህ እንዴት ነው ዳግም ዳኝነት መጠየቅ ይችላል ወይ የሚለውን ስንመለከት በፍትሐ ብሔር ስነ ስርዓት ሕጉ አንቀጽ 6 ስር መመልከት እንደሚቻለው ዳግም ዳኝነት ሊቀርብ የሚገባው ከይግባኝ በፊት ነው በሚል በግልጽ ያስቀምጠዋል። ነገር ግን ከዚህ ጉዳይ ጋር በተያያዘ ሰበር የተለየ አቋም ይዟል። ይህም በመዝገብ ቁጥር 43821 ላይ ነው አስገዳጅ የህግ ትርጉም የሰጠበት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ማለት ነው። ይህም ምንድን ነው? ባጭሩ ይግባኝ ከተባለ በኋላም ቢሆን እነዚህ ቅድም የነገርኳችሁ መስፈርቶች ሐሰተኛ በወንጀል የተገኘ ወይም በወንጀል ተግባር መነሻነት እንደዚህ የሚሉት ነገሮች እስከተሟሉ ድረስ ይግባኝ ከተባለ በኋላም ቢሆን እንኳን
ዳግም ዳኝነት ሊጠየቅ ይገባል የሚል ነው አስገዳጅ ውሳኔ የሰጠው ማለት ነው። ይህም መነሻው ምንድነው? ዋናው የፍርድ ቤቶች ስራ እውነትን ማውጣጣት ነው። ስለዚህ በማንኛውም ጊዜ ይሁን እውነቱ ይውጣ እንጂ ይግባኝ ከተባለም በኋላ ይሁን ይግባኝ ከመባሉ በፊት መቅረቡ ልዩነት አይፈጥርም። ሌላው ሀሳብ ደግሞ የዳግም ዳኝነት አቤቱታ አቅራቢ ከሆናችሁ ፍርዱን ለማስነሳት ምክንያት የሆነው ማስረጃ ለምሳሌ ሀሰተኛ ማስረጃ ቢሆን የእናንተ መስፈርት ይሄንን ማስረጃ ካገኛችሁበት ወይም ደግሞ መኖሩን ካወቃችሁበት ቀን ጀምሮ በሚቆጠር በአንድ ወር ውስጥ አቤቱታውን ማቅረብ ይጠበቅባችኋል ማለት ነው። ከዚያ እንግዲህ ለተፈረደለት ወይም ለሌላኛው ተከራካሪ መልስ እንዲሰጥ ጉዳዩ ወይም አቤቱታው ሊታይ ይገባል ወይስ አይገባም የሚለው ላይ አስተያየት እንዲሰጥ እድል ይሰጠዋል ማለት ነው። መጥሪያ ይደርሰዋል። መልሱን ይዞ እንዲቀርብ እድል የሚሰጠው ይሆናል ማለት ነው። ከዚያ እንግዲህ ፍርድ ቤቱ ውሳኔ ይሰጣል። የቀረበው ምክንያት ፍርዱን ለማስነሳት በቂ ነው አይደለም የሚለውን መርምሮ በቂ አቤቱታ ከሆነ ፍርዱን ሊያነሳው ይችላል ማለት ነው። ነገር ግን ፍርድ ቤቱ በቂ ምክንያት ሳያገኝ አቤቱታውን ውድቅ ካደረገው ይግባኝ ለማለት አይቻልም። በዚህ ውድቅ በማድረግ ውሳኔ ላይ ማለት ነው። እሺ ውድ ተከታታዮቼ የዛሬው መረጃ ጠቃሚ እንደሆነ እርግጠኛ ነኝ። ከቀናት በኋላ በሌላ የህግ መረጃ እመለሳለሁ። እንዳያመልጣችሁ ሰብስክራይብ አድርጋችሁ የደውል ምልክቷን ተጫኑ። ሰላም ቆዩ።